በጣም ብዙ ክርስቲያን በክስ ውስጥ ነው ያለው እየተሰቃየ ድሮ የሰራውን ነገር እያስታወሰው እየተሰቃየ ነው የሚኖረው። የክርስቶስ ደም ከሞተ ስራ ህሊናህን መቀደስ ችሏል። እግዚአብሔር ተቀብሎታል። እሺ ማንም ሊቀርበው አይችልም። ማንም ሊጠጋው አይችልም። ማንም ተጠግቶት የማያውቅም። ልጁ ብቻ ነው ለዘላለም አብሮት የኖረው። በልጁ ደም በኩል ደግሞ እኛ ገባን አቻልን። እግዚአብሔር በቃ አልቋል አለ። ክፍያ ተጠናቋል። ከዚህ በኋላ ስላንተ የምፈልገው ተጨማሪ ክፍያ የለም። ኢየሱስ ከፍሎ ጨርሷል። ኢየሱስ አርጅቶ፣ ኢየሱስ ደክሞ፣ ኢየሱስ አቅቶት ያቀረበው መስዋዕት በቃው እስከዚህ ድረስ ነው ተብሎ እግዚአብሔር ሌላ ሊቀ ካህን አያመጣም። የክርስቶስን ደም በብሉይ ኪዳን ይቀርብ ከነበረው መስዋዕት ጋር ነው አይደል እያነጻጸርን ያለነው። የጌታ ኢየሱስ ክርስቶስን ደም ከብሉይ ኪዳን ላይ ይቀርብ የነበረው የጊደሮች ወይንም የኮርማ ደም ነው። የእንስሳት ደም ንጹህ ናቸው ተብለው በእግዚአብሔር ሕግ በኩል መመዘኛ የቀረበላቸው እነዛን እንስሳት በዚያ ዘመን ሊቀ ካህን የነበረው ሰው እንደ መስዋዕት አድርጎ ያቀርባቸዋል። ስለራሱና ስለ ሕዝቡ ኃጢአት እነዚያን የጊደር ደም ወይንም ደግሞ የጠቦት ደም ይዞ በእግዚአብሔር ፊት ይቀርባል። ያንን ካቀረበ በኋላ እግዚአብሔር ያንን ደም ከተቀበለ ወይንም ያንን መስዋዕት እግዚአብሔር ከተቀበለ ሊቀ ካህኑ ተመልሶ ይወጣና ያንን ደም በሕዝቡ ላይ ይረጫል። የመንጻት የመቀደስ ሥርዓቱ በዛ መንገድ ይፈጸም ነበር። ስለዚህ አሁን ይሄንን በንጽጽር እያደረገን የመጣው እና በብሉይ ኪዳን የነበረው የእንስሳ ደም እንደዚህ አድርጎ ሰዎችን መቀደስ ከቻለማ አይደለም የሚለው። እነዛ እንግዲህ በአካል በደጅ ሲታዩ አንካሳ ያልሆነ ምናልባት እውርም ያልሆነ የበኩር የሆነውን እንስሳ እግዚአብሔር እቀበላለሁ ካለና ያ የእንስሳ ደም ሰዎችን በዛ ያክል መጠን መቀደስ ከቻለ የጌታችን የኢየሱስ ክርስቶስ ደም እንዴት አድርጎ ደግሞ ከሞተ ስራ ህሊናችንን ሊያነጻ ይችላል ብሎ የዚህ ደብዳቤ ጸሐፊ ጨምሮ ይናገራል። ዛሬ የሰበሰበን የኢየሱስ ደም ነው። አንድ ላይ አንድ ያደረገን የጌታችን የኢየሱስ ክርስቶስ ደም ነው። እግዚአብሔር መንፈስ ቅዱስ በመካከላችን የመጣው የኢየሱስን ደም ብሎ ነው። እንደክማለን፣ እንወድቃለን፣ እንበረታለን፣ እንነሳለን። መውደቅ መነሳት በህይወታችን ላይ አለ። በጣም ፍጹም የሆኑ ቅዱሳን አልሆንም። የሳንቲፊኬሽኑ ስራ ወይንም የመቀደሱ ስራ እየተሰራ ነው። ግን መንፈስ ቅዱስ ስህተት አልባ የሆነ ቅዱስ የሆነ እግዚአብሔር መንፈስ ቅዱስ በእኛ ውስጥ ግን ለመኖር ወርዷል። እየደከምን እየሳትን እየበደልን ደግሞ እንደገና እየተነሳን እንደገና እየበረታን እንደገና እየተቀደስን ከምንኖር ሰዎች ጋር ለዘላለም ለመኖር መንፈስ ቅዱስ ወርዷል። መንፈስ ቅዱስ የወረደው የኢየሱስን ደም ብሎ እንዴት እኔ ኃጢአተኛ ውስጥ ለመግባትና ለመኖር ፈቀድክ ስትለው የኢየሱስን ደም አይቼ ስበድል ስትለው በክርስቶስ ደም እየቀደስኩ ኖራለሁ። የኢየሱስ ደም ወደር የለው። ክብር ለእግዚአብሔር ለአምላካችን ይሁን። ጌታ ኢየሱስ ክርስቶስ ዘላለማዊ ሊቀ ካህናችን። እስቲ አሜን በሉ። ኢየሱስ ሪታየር አድርጎ በሌላ ሊቀ ካህን አይተካም። ኢየሱስ አርጅቶ፣ ኢየሱስ ደክሞ፣ ኢየሱስ አቅቶት ያቀረበው መስዋዕት በቃው እስከዚህ ድረስ ነው ተብሎ እግዚአብሔር ሌላ ሊቀ ካህን አያመጣም። የመጨረሻውና ዘላለማዊ ሊቀ ካህናችን ጌታ ኢየሱስ ክርስቶስ ነው። በዚህም ምክንያት ለዘላለም ድነታችን ኢየሱስ ምክንያት ነው። ኢየሱስ ክርስቶስ በመስቀል ላይ በሰራው ሥራ ዘላለማዊ ቤዛነት ተገኝቷል። ክብር ለእግዚአብሔር። ኢተርናል ሪዴምፕሽን ዘላለማዊ ቤዛነት አይተካም የኢየሱስ ሥራ። ከዚህ በኋላ ጥላሁንን ለማዳን የሚቀርብ ሌላ ክፍያ የለም። ቤዛነቱ ዘላለማዊ ነው፣ አልቋል። ክብር ለእግዚአብሔር ይሁን። ከዚህ በኋላ እኔና እግዚአብሔር ዲል የምናደርግበት ነገር አልቋል። እግዚአብሔር ጨርሻለሁ አለ። ለኃጢአት የሚከፈል ክፍያ አሁን ቤዛነትን የምናወራ ከሆነ ሪዴምሽንን የምናወራ ከሆነ እያወራን ያለነው ክፍያ ነው። ስለዚህ ዘላለማዊ ቤዛነት በክርስቶስ ኢየሱስ በኩል ተገኝቷል ከተባለ ዘላለማዊ ክፍያ ተከፍሏል። እግዚአብሔር በቃ አልቋል አለ። ክፍያ ተጠናቋል። ከዚህ በኋላ ስላንተ የምፈልገው ተጨማሪ ክፍያ የለም። ኢየሱስ ከፍሎ ጨርሷል። እስቲ አሜን በሉ። ስለዚህ እኔ የምከፍለው ክፍያ የለም። የሆነ አካል እንዲከፍልልኝ የምለምነው ነገር የለኝም። ኢየሱስ ከፍሎ ጨርሷል። በእግዚአብሔር ጽድቅ ፊት እኔን ለማቆም ኢየሱስ ከፍሎ ጨርሷል። መሃል ላይ ገብቶ የጥላሁንን ዕዳ እባክህ እግዚአብሔር ሆይ ሊል የሚችል ማንም የለም። እግዚአብሔር በልጄ በኩል ቤዛነትን ጨርሻለሁ። እሺ እንደው ለማስታወስ ያክል ልንገራችሁ ቤዛነትን
አጎራ የባሪያ ንግድ ነው አይደል? የባሪያ ገበያው ማለት ነው። አጎራ ማለት የባሪያ ገበያ ማለት ነው። ባሪያው አለ፣ የሚሸጥ ባሪያ አለው። ገበያው 3 አካል አለው። አንደኛ የሚሸጥ ባሪያ አለው ገበያው ላይ፣ ሁለተኛ ባሪያውን የሚሸጠው አካል አለ፣ ሶስተኛ ባሪያውን መግዛት የሚችል ባለጠጋ አለ። ሶስቱ ሲሟሉ ነው የባሪያ ገበያው ሙሉ ነው ተብሎ ንግዱ ይጀመራል ማለት ነው። ስለዚህ አሁን እኛ ለመሸጥ ቀርበናል። በሰራኑ በደል ምክንያት ተይዘን ባሪያ ሆነናል፣ ተይዘናል፣ ታስረናል። አሁን በማይታዘዙት ልጆች ላይ የሚሰራ መንፈስ አለቃ አለ። እሱ ይዞን ነበር። ባሪያ ሆነን እጅና እግራችን ልናመልጥም ልንፈታም ልንሮጥም አንችልም። ራሱን ነውር አልባ መስዋዕት አድርጎ ለእግዚአብሔር አቀረበ። ነውር አልባ መስዋዕት አድርጎ ራሱን ነው ያቀረበው። ሌላ አቅራቢ የለውም። ራሱን ነው ያቀረበው። ነውር አልባ ነው ኢየሱስ። ስህተት የለውም። ኃጢአት አያውቀውም። ለዘላለም ቅዱስ ነው። ራሱን መስዋዕት አረገ። አቅራቢም ራሱ ሆነ። የሚያቀርበው ለአብ ነው። በዘላለም መንፈስ አማካኝነት ራሱን እግዚአብሔርን ጽድቁን የሚመጥን የእግዚአብሔርን ፍላጎት የሚፈጽም ሕያው መስዋዕት አድርጎ ራሱን ለእግዚአብሔር አቀረበ። እግዚአብሔርም ተቀበለ። ኢየሱስ ራሱን አቀረበ። ሁሌ ነው የምላችሁ፣ መስዋዕቱ ራሱ ነው። መስዋዕቱን የሚያቀርበው ካህኑም ራሱ። የፈሰሰው የሱ ደም ነው። ደሙን ይዞ የሚገባው ሊቀ ካህንም እሱ ነው። ሌላ መስዋዕት አያስፈልገው። መስዋዕቱ ራሱ ነው፣ አቅራቢውም ራሱ ነው። የዕብራውያን ትምህርት ይሄ ነው። ብሉይ ኪዳን ሊሆን አይችልም። ማንም ሊቀ ካህን ደሙን አፍስሶ ይዞ መግባት አይችልም። ይዞ የሚገባው ደም ስለራሱም ጭምር ኃጢአት ነው። ቀጥሎ ስለሌላውም ኃጢአት ነው። ኢየሱስ ኃጢአት አልባ ነው። ነውር አልባ ነው። ሲንለስ ነው። ኃጢአት አያውቅም እኮ አናውቅም እኛ ከፍጥረታችን የቁጣ ልጆች ነና። አሁን ከኃጢአት መገላገላችን እኮ ነው የሚያስደንቀን። ኢየሱስ ኃጢአት አያውቅም፣ ነውር አያውቅም። ነውር የለበትም። እጅግ ቅዱስ ነው፣ ክቡር ነው። በዚህ ንጽህና፣ በዚህ ቅድስና፣ በዚህ ክብሩ ራሱን ለእግዚአብሔር መስዋዕት አድርጎ አቀረበ። እግዚአብሔር የልጁን የኢየሱስ ክርስቶስን መስዋዕትነት በልጁ በክርስቶስ ኢየሱስ ሊቀ ክህንነት ተቀበለ። መስዋዕቱ ራሱ ነው፣ ሊቀ ካህኑ ራሱ። ከዛስ እንዴት ሆነ? ደሙስ ያቀረበው መስዋዕት ለእግዚአብሔር ነው። ለኔ ሲል ነው ግን ያቀረበው። ስለኔ ነው ተክቶኝ ያቀረበልኝ። የቀደመው ኪዳን ለሚቀርበው መስዋዕት በሙሉ ደጁን ነው ሲያነጻ ይኖረው። ደጁን ነው፣ አውትዋርድ ነው። ከሞተ ስራ ህሊናዬን ሊቀድሰኝም ሊያነጻኝም አልቻለም። ስለዚህ ኢየሱስ እኔን ተክቶ ስለኔን ያቀረበው። ታዲያ ያ የቀረበ የክርስቶስ ደም በነውር አልባነት በዘላለማዊ መንፈስ በመስዋዕትነት የቀረበ የኢየሱስ ደም፣ ያኛው ያንን ማረክ ከቻለ ይሄ ደምማ እንዴት አድርጎ ከሞተ ስራ ህሊናዬን ሊያነጻኝ አይችልም? እንዴት አይችልም ሊያነጻኝ? ያኛው በጣም በብዙ ድካም ውስጥ ያለ የጠቦት ደም ደጁን ከቀደሰ ነውር አልባ ሆኖ የቀረበው የክርስቶስ ኢየሱስ በመስዋዕትነት ውስጥ ያለ ደም እንዴት አድርጎ ከውስጥ ወደ ውጭ አይቀድሰኝም? ህሊናችን በክርስቶስ ደም ተቀድሷል። ክስ የሚያሰቃያችሁ ሰዎች ካላችሁ የክርስቶስ ደም ፈሶላችሁ። በጣም ብዙ ክርስቲያን በክስ ውስጥ ነው ያለው፣ እየተሰቃየ ድሮ የሰራውን ነገር እያስታወሰው እየተሰቃየ ነው የሚኖረው። የክርስቶስ ደም ከሞተ ስራ ህሊናህን መቀደስ ችሏል። እግዚአብሔር ተቀብሎታል። እሺ የሰዎችን በእኔ ያመኑትን የተቀበሉኝን ህሊናቸውን ከሞተ ስራ አነጻዋለሁ ሲል እሺ ትችላለህ። ሁለንተናቸውን ይዘው እኔ ፊት መቅረብ ይችላል። ቅዱሳን እላቸዋለሁ አለ አብ። ቅዱሳን ከደምህ የተነሳ እነሱን በደምህ በኩል አያቸዋለሁ። ክብር ለኢየሱስ ይሁን። አትከሰሱ። የሚከስ ካለ የኢየሱስ ደም አለ በለው። በቃ ሊቀድሰኝ የቻለ የኢየሱስ ደም አለ።
የኢየሱስ ደም ስላለፈውም ስለአሁኑም ስለወደፊቱም ኃጢአት ነው የፈሰሰው። ፓስት ያለፈ አይደለም፣ ስለአሁንም ስለወደፊትም በየትኛውም ዘመን በክርስቶስ ኢየሱስ ያመነ ሰው ቢደክም ቢበድል የኢየሱስ ደም አለ። ጠበቃችን ኢየሱስ ነው። በሆነ አጋጣሚ ግን ሰው ቢበድል የኢየሱስ ደም አለ። ከሞተ ስራ ሕሊናን የሚቀድስ አንድ ቃል አለ። ሮሜ 8:1 በክርስቶስ ኢየሱስ ላሉ አሁን ኩነኔ የለባቸው። የሚኮነን አለ ማለት ነው። የሚከሰስ ኮንደምኔሽን ውስጥ ያለ ጳውሎስ እንዲህ አለ፣ በክርስቶስ ኢየሱስ ላሉ ሲል የሮም ቅዱሳን እኛ ነን ሲሉ አሁን መቼ? አሁን ኩነኔ የለባቸው። በእርሱ ያለ የሕይወት መንፈስ ከሞትና ከኃጢአት ሕግ ነፃ አውጥቶኛል። ጳውሎስ እንደሱ አለ፣ ነፃ ናችሁ። ይህንን ማድረግ የቻለው ማን ነው? ክርስቶስ በመስቀል ላይ የሰራው ስራ እንቃል። አሁን በደሙ ከጸደቀን የክርስቶስ ደም አጽድቆናል። በደሙ ከጸደቀን በክርስቶስ ደም ጸድቀናል። ጻድቃን ነን። እየታበይን አይደለም። መጽሐፍ ቅዱስ ነው የሚለው። እስቲ ክርስቲያን ይሆናችሁ ይሄ ሁሉ ጻድቅ አሁን በደሙ ከጸደቀን ይልና ይልቁንም በእርሱ በኩል ከእግዚአብሔር ቁጣ እንዴት አንድንም? የኢየሱስ ደም ከምን አዳነን የሚለው? ከእግዚአብሔር ቁጣ አዳነን። እግዚአብሔር በሰው ኃጢአተኝነት ምክንያት ተቆጥቶ ነበር። የኢየሱስ ደም አጸደቀኝ፣ ከእግዚአብሔር ቁጣ አዳነኝ። አሁን እግዚአብሔር ሲያየን ተቆጥቶ አይደለም። ልጆቼ ለምን? የክርስቶስ ደም አጽድቆናል። አሁን በደሙ ከጸደቀን I am justified አለ ጳውሎስ። ጎናችሁ አልሶ ጸድቅ ያለው ንገሩት። ይሄ ቸርች ነው፣ ሌላ ነገር አላባበላችሁ። ምን ጸድቅ ያለው በሉት። yes ይሄው መጽሐፍ ቅዱስ ነው የሚለው። ይሄው ጸድቅ ከጸደቀን አለ በክርስቶስ በደሙ ከጸደቀን። ምን አይነት ደብዳቤ መሰላችሁ? ሮሜ በደሙ ከጸደቀን አለ። ዋው! የሮም ቅዱሳን አሜን ሲሉ ታዲያ ከእግዚአብሔር ቁጣ እንዴት አንድ ነው? እስቲ ለእግዚአብሔር ቁጣ ውስጥ ያለ ይመስላል ይላል ጳውሎስ። ድነሃል። በምን? በክርስቶስ ደም። እግዚአብሔር የሰው ልጆች ላይ የነበረውን ቁጣ እግዚአብሔር ለምን የተቆጣው? ጠልቶን ነው አይደለም። ኃጢአት እኔን ለማዳን ነው ልጁን እኮ የላከው። ኃጢአት እግዚአብሔር ኃጢአትን ይጸየፋል። ኃጢአት እግዚአብሔርን መካድ እዛ ዘፍጥረት ምዕራፍ 3 ላይ የተሰራ ኃጢአት። ከዛ በኋላ በቃ የሰው ልጅን በሙሉ ጠፍሮ ያዘ ኃጢአት። አስቆጣው እግዚአብሔርን። የበደለው ሰው ነው፣ የተሰራው ኃጢአት ነው። ስለዚህ እግዚአብሔር ሰውን ገንዘብ ላርግ እና ኃጢአትን ላስወግደው ምን መንገድ አለ? ልጄን እልካለሁ፣ በደሙ አጸድቃቸዋል፣ ከቁጣዬ ይድናሉ። ከእግዚአብሔር ቁጣ በክርስቶስ ደም ድነናል። ያው ሮሜ 5:9 ሌላ አንድ ጥቅስ ላስነብባችሁ። ኤፌሶን ላይ ምዕራፍ 1 ቁጥር 7 በደሙ ምንድነው የሚለው? ነፃ ያወጣችሁት የተዋጃችሁት እርሱም የኃጢአት ስርየት ተገኝቷል በኢየሱስ ደም። መጽደቅ ከእግዚአብሔር ቁጣ መትረፍ ብቻ አይደለም፣ የኃጢአት ስርየት። እግዚአብሔር ኃጢአትን ይቅር አለ። በክርስቶስ ደም የኃጢአት ስርየት ፎርጊቭነስ የኃጢአት ስርየት። እግዚአብሔር ኃጢአትን ሰረዘ፣ ይቅር አለ። የኢየሱስ ደም ኃጢአቴ ሸፍኖልኝ አይደለም፣ አስወግዶልኝ፣ ጋርዶኝ አይደለም፣ በእግዚአብሔር ፊት አነጻኝ። አሁን እግዚአብሔር እንደዚህ እያየኝ ተደብቆ አይደለም ኃጢአቴ፣ ተቀድሼ ጸድቄ ይቅር ተብዬ ፎርጊቭነስ የኃጢአትን ስርየት። የኢየሱስ ደም አለ። እስቲ አሜን በሏ። በክርስቶስ ደም በኩል ቀና ብለን ነው መሄድ ያለብን። እየተመካን ያለነው በጽድቃችን አይደለም፣ በራሳችን አይደለም፣ በምሰራው በምታገለው አይደለም። ኢየሱስ በሰራው ስራ ነው። የተከፈለ ክፍያ አለ።
የዚህ ደብዳቤ ጸሐፊ የሚለን እሱ ነው። በደሙ በኩል በክርስቶስ ደም በኩል የኃጢአት ይቅርታ ተገኝቷል። እግዚአብሔር ኃጢአት ስርየት አሁን መክደኛ አይደለም ያለው ማስወገጃ ተገኘ። እንዲሚከድ የስር መክደኛ አይደለም ማስወገጃ። እግዚአብሔር ቅዱስ የሚያረግ ደም አገኘ፣ የሚያነጻ በፊቱ የሚያቆም። ክብር ለኢየሱስ ይሁን። ብሉይ ኪዳን ድሮ ባይዘው መሪያቸዋለሁ ሂዱ ይላል። ሰዎቹ አይመጡም ፊቱ ለምን ሸፍኗቸው ነው። አሁን ውስጥ ነን ያለነው ቅድስናው ፊት ነው የቆምነው። የእግዚአብሔር ቅድስና ፊት ኢምፖሲብል አይቻል። የኢየሱስ ደም ነው በቃ። ጳውሎስ እንዴት ተኩራርቶ መሰለ የሚያወራው። ስለ ሌላ ነገር ሊሸማቀቅ ይችላል። ባይዘው ጳውሎስ ስለ ራስ አውራ ብትለው አለኮ በጣም 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 ትልቅ ሰው ነው። ግን እያፈርኩ ይሄንን እናገራለሁ ይላል ስለ ራሱ። እያፈርኩ እናንተ ሰነፍ ትታገሳላችሁ፣ እንደው እንደ ሰነፍ አወራለሁ ይላል ስለ ራሱ። ስለ ኢየሱስ ጠይቀው እስቲ። ማንም ትምክቴን ከሚወስድብኝ ሞት ይሻለኛል የሚል አያስነካህም። ለምን? በእግዚአብሔር ቤት ለዘላለም እምኖርበት ድፍረቴ የኢየሱስ ደም ነው። በእግዚአብሔር ጽድቅ ፊት ምቆምበት አቅሜ ብቃቴ የኢየሱስ ደም ነው። አማላጅ የማያስፈልገ ሌላ ነው። ለዛ ነው ሌላ አያስፈልገኝ። ኢየሱስ ኦሬዲ ሰርቶ ጨረሰ። ማንም ይገባው መሃል ላይ ከዚህ በኋላ ሲጀመር ማን በእግዚአብሔር ፊት መቆም ይችላል? የትኛው ስጋ ለባሽ መልአክ እኮ እግዚአብሔርን አይቶት አያውቅም። እንኳን እኔ እንትን ሊለኝ እንኳን እኔን መሃል ገብቶ እባክህ እግዚአብሔር ሊል ይቅርና መልአክ እኮ አይቶ አያውቅም እግዚአብሔርን። መላእክቶች ለመጀመሪያ ጊዜ ያዩት ኢየሱስ የተወለደ ቀን ነው። ከኛ እኩል ነው ያዩት። ሲወለድ እንደዚህ ጠብቀው እግዚአብሔር ወልድ ነው ሰማይ በምን ያዩታል? እንደ አብ እንደ መንፈስ ቅዱስ ሁሉ እኮ ዘላለማዊ አምላክ ነው። መለኮት እኮ ነው። በሁለት ክንፋቸው ፊታቸውን፣ በሁለት ክንፋቸው እግራቸውን ሸፍነው፣ በሁለት ክንፋቸው ይበራሉ። ተሸፋፍነው ቅዱስ ቅዱስ የሚሉት እኮ መገኘቱን እኮ ኤክስፔሪየንስ እኮ እያደረጉ ነው። እንዲህ አይተውት አይደለም። ያየኸው ቀን የሚቀጥለው ቀን የለህም ነበር ነው የምትባል። የት ሄደ? ትጠፋለህ። እግዚአብሔር የጨረር ጥርቅም አይደለም፣ ክብር ያለው አምላክ ነው። ማንም ሊቋቋመው አይችልም። የኢየሱስ ደም ነው እግዚአብሔር ፊት ያቆመ። ማንም ሊቀርበው አይችልም። ማንም ሊጠጋው አይችልም። ማንም ተጠግቶት የማያውቅም። ልጁ ብቻ ነው ለዘላለም አብሮት የኖረው። በልጁ ደም በኩል ደግሞ እኛ ገባን፣ አቻልን፣ አክሰስ ተደረገ። እግዚአብሔር ባለፈው 15 ቀን ነግሬያቸዋለሁ። በቃ ተቻለ። ኢትስ ኦል አባውት አክሰስ። ኒው ቴስታመንት አክሰስ ተደረገ። እግዚአብሔር ቅድስተ ቅዱሳን ተገባ፣ ተቻለ። ለምን? መጋረጃውን ኢየሱስ ቀደደው፣ ደሙን በላያችን ላይ አደረገ። ኢየሱስ ወደ ደጅ ወጥቶ እንደ ብሉይ ኪዳን ካህን ረጭቶብን አይደለም፣ ይዞን ነው የገባው። ወደ ውስጥ ነው የገባ ነው። ኢየሱስ ከቅድስተ ቅዱሳን ተመልሶ አልወጣም፣ እዛው ነው የቀረው። እኛንስ ኑ ነው ያለን። እና ድሮ በዓመት አንዴ ሊቀ ካህን ይገባል። ዘንድሮ ግር ብለን ነው የገባነው በሙሉ። ምንም ደጃ የለም። የኢየሱስ ደም ብቃት በእግዚአብሔር ጽድቅ ፊት ጻድቅ አርጎ በደሙ ጸደቅን። በእግዚአብሔር ጽድቅ ፊት ጻድቃን፣ በእግዚአብሔር ቅድስና ፊት ቅዱስ። እስቲ አሜን በሏ። በፍጹም አይቻልም። ማንም ሊከሰን አይችልም። እመካለሁ። ታውቃላችሁ፣ እንኳን ክርስቲያን ሆንኩ፣ እንኳን ወንጌል ገባኝ። ኢየሱስስ ወደር የለውም፣ አይነት የለውም። የማንም ደም ፈሶ ማንንም አድኖ አያውቅም። የኢየሱስ ደም ያመኑበትን ሁሉ ያድናል፣ ይችላል። አይ ክሮሱ ላይ ሞቱ ላይ የፈሰሰው ደም ላይ እናምናለን ሲሉ ገንዘብ ሆኑ፣ አብሮ አሳልፈው። የኢየሱስ ደም ክብር ለእግዚአብሔር ይሁን። የኢየሱስ ደም ከኃጢአት ሁሉ ያነጻል በሉት። በቃ የሰራው እንዳዘረዝር ለሰው እንዳነግር ይፈተናል። አንዳንድ ሰው ይፈተናል። አትንገር። ከምንም ውስጥና በክርስቶስ ስታምን በዛ ቅጽበት የኢየሱስ ደም ቅዱስ ያደርጋል። ከምንም ውስጥና ኢየሱስ ደም የፈሰሰበት ሰው የጊዜ ጉዳይ ነው። በርዙን አግኝቷል። ሳይንቲፊኬሽኑን የእግዚአብሔር ጸጋ ይሞላዋል፣ ያመጣዋል። ከዳንክ ታመጣዋለህ። የጊዜ ጉዳይ ነው። እየደከምክ ሊሆን ይችላል፣ ይነቀልልሃል። መንፈስ ቅዱስ ይሰራል፣ ውስጥ ቁጭ ብሎ ይፈነቃቀልልሃል። ከክርስቲያን ይሻላል እንላለን እንዴ? ኧረ በፍጹም ደግማችሁ እንዳትሉ ይሄንን ቃል ከዚህ በኋላ
ክርስቲያን ያደረገ እኮ ኢየሱስ ደም ነው። ደሙ እንዴት ነው ማቃለለው? የእግዚአብሔር ልጅ ያደረገኝ እኮ የክርስቶስ ደም ነው። እስቲ አሜን በሏ። እኔ እንዴት ደስ ይላል። የልጁ የክርስቶስ ኢየሱስ ደም ይልና ከኃጢአት የኢየሱስ ደም ማንም ዓለም ላይ ነምበር 1 የሚባል ነፍሰ ገዳይ ከመጣ እሺ ካለ እቀበለዋለሁ ካለ መንግስት ሊጠይቀው ይችላል። እግዚአብሔርስ ተቻዋል። ያን ሁሉ እነውም እኛ ምን ነው እግዚአብሔር ያን ሁሉ አይልም። ሰርጆል እና ደግሜ አላስበው እንደዚህ ሲይ በክርስቶስ ደም በኩል ሰውየውን ያየው ልጄ የኢየሱስ ደም እስቲ ጮክ በሉና እስቲ የኢየሱስ ደም በሉ እስቲ ድገሙና እስቲ የኢየሱስ ደም በሉ እስቲ